ብዙ ሰው የሚያስበውኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደል? ተፍሲር ያስፈልገው ማለት ነው እሱ። ለምን መጽሐፉ ራሱ ተፍሲር ነው ተብራርቷል። በዘመናችን ራሳቸውን ቁርአንዮች ብለው የሚጠሩ የሱናን ማስረጃነት በቀጥታም ይሁን በተዘዋዋሪ የሚያስተባብሉ ቡድኖች ተፈጥረዋል። ቁርአንን ታላቅነት የተረዳ ሰው በእኔ እምነት he has already understood everything in life ህይወት ውስጥ ሁሉ ነገር የገባው ማለት የቁርአን ታላቅነት የገባው ሰው። ተውሂድ የሚመስለን የእከሌ ሼህ ኪታብን ማብራራት ከሆነ አላብራራ በቁርአን ብቻ ወይ ደግሞ በዚህ ዘመን በፈለኩት መንገድ እፈታዋለሁ ማለት ትክክል አይደለም ማለት ነው። እሳቸው ለኡማው አስተምረው ባለፉት መንገድ ነው ቁርአን የሚፈታውና ተፍሲር የሚሆነው። ዒባዳ ማለት አምልኮ ማለት አይደለም። ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው። እኔ አንዳንድ ጊዜ በጣም ይገርመኛል። እስላማዊ ዳዕዋ የሚያደርጉ ወንድሞች እህቶች አሉ። ቅልጥ ያለ ስድብና አንዳንድ ጊዜ ምንድነው የሚያስተምሩት እነዚህ ሰዎች? በዘመናችን ራሳቸውን ቁርአንዮች ብለው የሚጠሩ የሱናን ማስረጃነት በቀጥታም ይሁን በተዘዋዋሪ የሚያስተባብሉ ቡድኖች ተፈጥረዋል። እነዚህ በዑለማዎች ፍርድ መሰረት ሙስሊሞችም ሊባሉ አይገባም። ምክንያቱም የሚያወላዳና ግራ የሚያጋባ ነገር ላይ አይደለም የተሳሳቱት። እነሱ ምንም በቁርአን ራሱ በተወሳ ግልጽ እውነታ ላይ እንደ አይነት ጥርጣሬ መፍጠር መሞከራቸው ራሱን የቻለ ይሄ ሌላ ከበስተኋላው ተንኮል ያለበት አካሄድ ነው። አላህ ራሱ ቁርአን ላይ መልእክተኛውን እንድንከተል አላዘዘም ወይ? ስለዚህ እኔ ቁርአንን ነው የምከተለው ሐዲስን አይደለም፣ እኔ ዘንድ ዋናው ማስረጃ ቁርአን ነው እንጂ ሐዲስ አይደለም የሚል ሰው ካየ ለሐቂቃ ቁርአንን የተከተለ አይደለም። ቁርአንን ነው ከሁሉ በፊት የሚጥሰው። አላህ ሱብሓነሁ ወተዓላ ወማ አታኩም الرسول فخذوه وما نهاكم عنه فانتهوا አላለም? መልእክተኛው የሰጣችሁን ያዙ፣ እሱ የከለከላችሁን ሙሉ ለሙሉ ተው ተከልከሉ አላለም? من يطيع الرسول فقد اطاع الله መልእክተኛው ታዘዘ አላህን ታዘዋል አላለም? وان تطيعوه تهتدوا እሱን ብትታዘዙ ትመራላችሁ አላለም? ታዲያ እንዴት ነው ከዚህ ሁሉ በኋላ አንድ ሰው እኔ ሐዲስን አይደለም ማስረጃ ማድረግ ቁርአንን ነው የሚለው? ይሄ አደገኛ አካሄድ ነው። የሚደንቃቸው መልእክተኛችን አለይሂ ሰላም እንዲህ አይነት ሰዎች እንደሚመጡ ተንብየዋል። እነሱን ለማሳመን ይሄን ሐዲስ አናቀርብላቸው። ምክንያቱም እነሱ ሐዲስን አይቀበሉም፣ ያው ተሕሲል ሐሲል ይሆናል ማለት ነው። ግን ያው ሌላው የሙስሊም ማህበረሰብ እንዲህ አይነት ሰዎች እንደሚመጡ ደግሞ መጠቆሙ ተገቢ ነው። في حديث أبي رافع وفي حديث المقدام بن معدي كرب يوشك رجل شبعان على أريكته يحدث بحديث من حديث فيقول لا ما وجدنا في كتاب الله اتبعناه. هنا يتقب سو تراسل لا يتدقفوا من البات يني حديث النكر أي قرآن است يلي بقنا قرآن است يجنون من نكتلو يميل الله ሌላኛው ሐዲስ ላይ አላ ኢኒ ኡቲቱ القرآن ومثله معه እኔ ቁርአንንና እንደሱ አይነት ሌላን ተሰጥቻለሁ። እንደሱ አይነት አሉት። ሐዲሱን ራሱ እንደ ቁርአን ሌላ ማስረጃ ነው፣ የማይለያዩ የማይነጣጠሉ ነገሮች። ለዚህ ነው ሱመ ሲባል የግድ መጀመሪያ ቁርአን ከዛ በኋላ ደግሞ ሐዲስ የሚለው የማያስፈልገን። ሙአሊፉም እሱን አስበው አይደለም። ለምን የሚጋጩ ነገሮች ቢሆኑ ቁርአን ትፈልገና ከዛ መጀመሪያ ቁርአን ይቀደማል ከዛ ሐዲስ የሚባል መች ተጋጨና ነው መጀመሪያ ከዛ ሁለተኛ የምንለው? ሌላኛው ጥያቄ ቁርአኒክ ስተዲስ የሚል እንትን ደግሞ አለው የቁርአን ጥናት። እዚህም ላይ ጥያቄ አለኝ። ምንድነው የቁርአን ጥናት? ማለት የቁርአን ጥናት ምንድነው ብቻ ሳይሆን ቁርአን እኛ የምናውቀው ተፍሲሮች አሉ፣ ኦልሬዲ ተዘጋጅተው የተቀመጡ አሉ። ከዚህ በፊት አይደለ ቀደምት የነበሩ ዑለማዎች ያስቀምጧቸው እነሱን ማወቅ ነው አይደለ? እዚህ ነው ቁርአን ጥናት ነው። እና ቁርአን የሚጠና ነገር ነው ወይ ነው የመጀመሪያው ጥያቄ። ከዛ ምንድነውስ የሚለው ላይ ደግሞ ትንሽ ነገር በዘማ ደስ ይለኛል። እሺ ቆንጆ ጥያቄ ነው። አክቹሊ ይሄ የቁርአን ጥናት ማዕከል በሲሪያ ቁርአን ጥናት ማዕከል ነው የሚለው ፐርፐስፉሊ ሆም ብዬ ነው እንደዛ የሰየምኩት በሲሪያ ቁርአን ጥናት ማዕከል። ብዙ ሰው የሚያስበውኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው።
ተፍሲር ማለት ትርጓሜ ማለት ነው አይደል? ቃል በቃል ነው። አሁን ተፍሲር ስትል ተፍሲር ከቃሉ አንፃር ብንሄድ ولا يأتونك بمثل إلا جئناك بالحق وأحسن تفسيرا ይላል። ምንም አይነት ጥያቄ ላንተ አይጠይቁም ይዘው ላይ መጡም እኛ ምርጥ የሆነ ምላሽ ምርጥ የሆነ ትርጓሜ ይዘንልህ ብንመጣ እንጂ ይላል ሱረቱል ፉርቃን ምዕራፍ 25 ላይ ማለት ይሄ ራሱን የቻለ በጣም ጥልቅ ማብራሪያ የሚፈልግ ነገር ነው። ግን እኔ ራፍሊ ላስረዳህ እሞክራለሁ። ባጭሩ እንድታክል የሚፈልገው ነገር ትርጉም ሲባል የአንድ ነገር ትርጉም ሲባል በቃ ትርጉሙ ነው። ለምሳሌ አንተ ቋንቋውን የማታውቀው ከሆነ ذلك الكتاب لا ريب فيه هدى للمتقين የሚለውን ተረጉምልሃለሁ በአንተ ቋንቋ በሚገባህ ቋንቋ እሱ ትርጉም ነው ተፍሲር ነው። አላህ የሚፈልገው ግን እኛ ተፍሲር እንድንማር ነው ወይ ታስበው ትልቅ ጥያቄ ነው። ተፍሲር አያስፈልግም እያልኩ አይደለም ልብ በል ተፍሲር አያስፈልግም ቋንቋውን ለማያውቀው ሰው ተፍሲር ማድረግ አለበት። ለምሳሌ ለአረብ عرب له نساو إن أنزلناه قرآنا عربيا لعلكم تعقلون የሚለው እንዴት ነው የምትፈስርለት? ራሱን ነው ማነበለት። ስለዚህ ተፍሲር ያስፈልገው ማለት ነው እሱ ለምን መጽሐፉ ራሱ ተፍሲር ነው ተብራርቷል። ተጋብተና አላህ ከኛ የሚፈልገው ነገር ምንድነው? መጽሐፍ አውርዶ አላህ ምንድነው የጠየቀን ነገር? አላህ የጠየቀን ሁለት ነገሮች አሉ። አንደኛው ኪታቡን አንዘልናሁ ኢለይከ ሙባረኩን ليدبروا آياتي وليتذكر أولي الألباب سورة الصاد ምዕራፍ 38 ቁጥር 29 ወደ አንተ ዘንድ ያወረድነው መጽሐፍ ይላቸው አለ መልእክተኛው አለይሂ ሰላቱ ወሰለም ሙባረክ ነው ይላል። የተባረከ ነው። ሙባረክ ማለት በራሱ ተባርኮ ወደሱ የሚመጣውን በአጠቃላይ ባርኮ የሚሸኝ መጽሐፍ ማለት ነው። ሙባረክ اسم مفعول ይባላል። ለራሱ የተባረከ ነው እና የተባረከ ስለሆነ ሙድ ይጋባል። አሁን እኔ ባዛጋ ኒውሮ ሚረርስ የሚባል ነገር አለ ኒውሮሎጂካሊ ስፒኪንግ ኒውሮ ሚረር ያንተ ፎቶ የሚያነሳው ኻሊዶ እያዛጋ ነው እና እስማኤል ምን ትጠብቃለህ ለአሁን በረመዳን አብራችሁ ሞቅ አድርጉት እንጂ ተቀበል እንጂ ይላል። እና መቀበል በነገራችን ላይ የዘፈን ብቻ ሳይሆን ተቀበል ኮንታጂየስ ነው very good በጣም beautiful word contagious ነው። ልክ እንደዚህ ቁርአን ሙባረክ አይደል ስትመጣ የሚጋባብህ ነገር በረካ ኪታቡን አንዘልናሁ ኢለይከ ሙባረኩን ታዲያ ይሄንን በረካ በምንድን ነው የምታገኘው? ليدبروا آياتي ይላል አላህ طلب منا أن نتدبر كتابه الله መጽሐፉን ተደብር እንድናደርገው አዞና ከተፍሲር ይበልጣል ተደብር ምክንያቱም ተፍሲር ትርጉም ነው ተደብር ግን عميق جدا in depth is to understand the ayah አያውን በጥልቀት መረዳት ነው። በነገራችን ላይ ሊየደበሩ ማለት ምን እንደሆነ ታውቃለህ? ሊየደበሩ ስለው ቃሉ ድቡር ነው። ድቡር ማለት ጀርባ ማለት ነው። አያቶች ከፊታቸው የሚሰጡት ትርጉም አለ ከጀርባ የሚሰጠው ትርጉም አለ። ከጀርባ ማለት በቃ በጥልቀት ቋንቋውን ስታውቀው አረፍተ ነገሩ የተቀመጠበትን መንገድ ከሱራው ኮንቴክስት አንፃር አንተ ካለበት ህይወት አንፃር ካንተ ዘመን አንፃር ኦኬ ሊየደበሩ አያቲ የአያቶችን ዴብዝ ጀርባቸውን እንዲያጠኑ ነው። ወሊየተዘከረ ኡሉል አልባብ ቁርአን ተደቡር የሚፈልግ መጽሐፍ ነው በጥልቀት። ሁሉም ሰው ግን ተደቡር የማድረግ አቅም አለው ኡስታዝ? ሁሉም ሰው ተደቡር የማድረግ አቅም አለው። ነገር ግን ስቴጅ አለው። ተደቡር ላይ ከመድረስ በፊት ስቴጅ አለው። ኦኬ ሙስሊም ብትሆኚ ደስ ይለኛል እንደዚህ ነው ያለኝ። ሙስሊም ብትሆኚ ደስ ይለኛል ግን አምነሽበት አንብበሽ ተረድተሽ እንድትገቢ ነው የምፈልገው። ዝም ብለሽ ለኔ ብለሽ አይደለም። የሚወለዱት ልጆች ግን በኔ እምነት እንዲሆኑ ነው የምፈልገው አለ። በዛ ተስማማን። ምንም ድግስ የለ መልስ የለ ቅልቅል የለ ምን የለ። ቀለበት ገዛልኝ እናቴ ጓደኛ ምናምን ተገኙ። የሱ ቤተሰብ ቀለበት አደረግን። ኒካ ሄደን ለማሰርን ሼክ መስጊድ በከኛ ጋር ብቻ ያቺ ናት ማለት አቅሙም የለንም ለመደገስ እውነቱን ለመናገር። በዛም ኢንቫይሮንመንት ውስጥ ቢኖረንም አቅሙ መደገስ አንችልም። አስቢ ብጥብጥ ነው የሚፈጠረው። ብጠራም ከኔ ወገን የሚመጣልኝ የለም ከሱም ወገን ደግሞ 2 3 4 ሰዎች ናቸው ወይ በዛ ቢባሉ ሌሎች ጓደኞቹ ካሉ ነው። ስለዚህ ድግስም አላሰብንም። ስለ ህይወቱም ስለመቀጠልና ብዙ እቃዎች ስለነበሩት የራሱ ሬስቶራንት ስለመክፈት ነበር ስናስብ የነበረው። ተጋባን። ወደ 6 ወር ያህል ቁጭ ብያለሁ ቤት ውስጥ። ስራ የለም ነበረ። ኦሬዲ መስራትም አልችልም። እያነበብኩ ነበረ። ስለ እምነት ማንበብ ጀመርኩ። ማውቅ እፈልጋለሁ ማለት የሆነ ነገር በድፍን ጥላቻ ከመጥራት የትኛውም እምነት ይሁን የትኛውም ሰው ዝም ብዬ ሳላውቀው ከምጠላው መጀመሪያ ባውቀው ይሻለኛል። ማንበብ ጀመርኩኝ። ወደ 6 ወር ያህል ለሷ እስከሚነገራት ድረስ ከተጋባን በኋላ አነበብኩ። ጠይቀውን ጥያቄ ጠየቅኩኝ። ጊዜ ፈጀብኝ። ሃይማኖት የሌለሽ ሰው ሆንኩኝ። የሆነ ሰዓት ላይ የምንም እምነት ተከታይ አልነበርኩ።
ኦኬ ምንም እምነት የሌለው ሰዓት ይቀልሽ ተወዛገብኩኝ ገዛ አሁንም ደግሞ ማንበብ ቀጠልኩኝ አያልቅም አንዴ እንኳን አይደለም የምታነቢው እውነት ነው እያልኩ የሆነ ሰዓት ላይ የሆነ ደረጃ ላይ ስደርስ እኛም ወደ ስራው ዓለም ገባን ኦኬ ከዛ በቃ ከወሰንኩኝ በኋላ አሁን ሙስሊም መሆን ፈልጋለሁ አንዲት ቀን ሁኚ ብሎ አስገድዶኝ አላህ በሚያውቀው ነግሮኝ ስለ ሶላት ራሱ ከሙስሊም ሆንኩ በኋላ ራሱ ጊዜ የለውም ነበር ስለ ሶላት ራሱ እንዴት እንደሚሰገድ ራሱ አሳይቶኝ አያውቅም ራሴ ነኝ በዩቲዩብ የተማርኩትኝና አንድ ሰው አግዞኝ ነበር የሱ ዘመድ ኦኬ ከዛ በቃ ወደ እምነት ውስጥ ገባሁኝ አስቢው የምትታወቀው መቅደስ አንድ ቀን ለሙከራ ሂጃብ አድርጌ ስወጣ ብዙ ሰው ነው የደነገጠው የሆነ ነገር የሚያስፈራ ነገር ያዩ እስከሚመስል ድረስ رحماء بينهم أشداء على الكفار እኛ በተገላቢጦሽ ነው ያለነው በራሳችን ጠላቶቻችን ላይ ደግሞ ወዳጅ እንደዛ ነበሩ እነዚያ አሁን ዋናው ዛሬ የመጣ ነው ስለ በሲራ የቁርአን ማዕከል ሐቂቀተን በኢትዮጵያ ውስጥ ያው ብዙ ለቁርአን የለፉ የደከሙ ሰዎች አሉ እየደከሙም ያሉ አሉ ፊት ለፊት ይታዩኛል እነ ቁርአን ባንክ በኢትዮጵያ ውስጥ ቁርአን ማስፋፋት አሻራ ያስቀመጡት ሼክ መሐመድ አወረጃ ወጀዛሁ ላሁ ኸይር አሁን ትልቅ ዊንጌት ሼክ መሐመድ አወረጃ የቁርአን ኮሌጅ እየገነባን ያለ ነው ወላሂ እዚህ በሲራ ላይ ስመጣ ስጎበኘው ለቁርአን የሚጨነቅ ውስን ሰው ነው የምታገኘው ገና ልክ ሲመጣ ዑድ አድርጎ ሽቶ አድርጎ አብሽሩ ብሎ ሰዎች እንዲቀሩ ያዘጋጀ ኻሊድ ይሄ ማወራው በንጽህና ወቀን ሁለተኛ የምናገረው ያው ሲነገሩባቸው አይወዱም እነዚህ ሁለት ወንድሞቼ በቅርበት ሲቲ የሚወዱ ናቸው ነብዩን የሚወዱ ናቸው አጭር ነገር የምናገረው ቁርአን የጀመረው ዓለም የምትሰሙ ሰዎች ፊዚክስ አለ ቁርአን ኬሚስትሪ አለው ባዮሎጂ አለ ቁርአን ለዚህ ነው ብዙ ነገር ይዟል የትኛው መጽሐፍ ነው ስለ ለቅሶ የሚነግርህ ስለ ውርስ የሚነግርህ ስለ ኒካህ የሚነግርህ ስለ ዝናብ የሚነግርህ ስለ ኑሮ ውድነት የሚነግርህ ስላለንበት የሚነግርህ ስለሚመጣው የሚነግርህ ስለ ንግድ የሚነግርህ ስለ ጦርነት የሚነግርህ ስለ ሰላም የሚነግርህ ስለ ሀዘን የሚነግርህ ስለ ሼር ካምፓኒ የሚነግርህ ስለ ሪባ ወለድ የሚነግርህ ምን ቀረው ቁርአን الذين من أراد الدنيا فعليه بالقرآن ومن أراد الآخرة فعليه بالقرآن ومن أرادهما فعليه بالقرآن قالوا الإمام الشافعي ስለዚህ ቁርአንን በትክክል አድርጎ አላህ የሰጠው ሰው የተከበረ ነውና الشيخ متولي الشعراوي እስከ 21 ጁዝ ያህል ነው ፈስሮ የሞቱት አልጨረሱትም ኻሊድ አሁን የጀመርከውን ተፍሲር ሐቂቀተን የአላህን ቃል بتموت كوا قرطمنا اللهم وفقنا في كل حرف من القرآن أجرا وبالالف ألفا وبالباء بركة وبالتاء توبة وبالسين ثوابا وبالجيم جمالا وبالياء حكمة وبالخاء خيرا وبالراء رحمة من وبالسين سلاما وبالشين شفاعا وبالقاف قويا وبالعين علما وبالغين غنى وبالفاء فوزا وبالكاف كرامة وبالنون نورا وبالواو وليا الله بزي بهذا القرآن كل حرف ዛሬ ዱንያ ላይ ምንደሰትበት ቂያማ ላይ ቀብር ላይ አጫዋች የሚሆነን ቀብር ላይ ደግሞ ሁሉም ሰው ቁርአን የቂያማ ቀን ሁሉም ወላጅ ይሸሻል ከሚስቱ ከልጁ ከምኑ ይሸሻል ቁርአን ያስቀራ ሰው አይሸሽም ልጆቹ ይፈልጉታል ዘውድ ያለብሱት ያንን አላህ ይሰጥ ቂያማ ቀን ደግሞ ፎቅ አላህ አዘጋጅቷል በዛ ፎቅ ላይ ደግሞ ይርፋ ወረቲል ውጣ ሂድ የሚባልበትን እስከ መጨረሻው ያንተ እኮ ስፍራ እኮ ላይ ነው ተብሎ አላህ ያድርግልን የነብዩን ሸፋ አላህ ይስጠን ይሄን ቁርአን ማዕናውን ሲሩን ስራውን ሳይገባን አፈር ውስጥ እንዳንገባ አላህ ያርገን በየሰፈሩ በየመንደሩ ቁርአን ቤት ሳንገነባ አላህ አይግደለን ኻሊድ የነብዩን ሸፋ አላህ ይስጠን አሜን የነብዩን ሸፋ አላህ ይስጠን ስልጣን የአላህ ነው መምረጥ የአላህ ነው እንደው አላህ ማያባረን አላህ አድርገው አሚን ወላሂ ስጋ ለራስ ወላሂ ይሻው ይዝሂቡኩም ዋይ ስትል ሰላህ እንዲመለስን አብዱል መናን ከበደን እነ ኻሊድኩም ያመጣልሃል አላህ
አላህ በትክክል አድርገን የምንኖር አላህ ያድርገን። አላህ ይወፍቀን። ቃዲ አላህ ያድርጋችሁ። ሙፍቲ አላህ ያድርጋችሁ። ዑለማ አልዓሚን አላህ ያድርጋችሁ። ነገ ቅያማ ቀን አባታችሁ የምትፈልጉት አላህ ያድርጋችሁ። የታለ አባቴ ዘውድ አለብሰዋለሁ ይላል ሐፊዝ አልቁርአን ቁርአን የቀራ ሰው የታለ አባቴ ይላል። እንደዛ ቅያማ ቀን የውመ የፊሩ አልመርኡ ሚን አኺሂ ወኡሚሂ ያለ ቀን ሰው ሁሉ ሲሸሽ ቁርአን ያስቀራ ሰው ግን ልጆቹ ይፈልጉታል። የዛን ቀን የምትለብሱ አላህ ያድርጋችሁ። ኡስታዝ በድሩም እንደዛው ነብዩን በጣም ተወዳቸዋልና ሸፋዓቸው አላህ ያድርግ። አንተ ቃሪም ቢስሚላሂር ረህማኒር ረሂም የምትቀራው ቁርአን ሁላ ልብ ይነካልና አላህ ዘንዳ የሚመሰከርልህ ባሪያ አላህ ያድርግ። እናንተ ዘመኑ እንደው በድረስ ዘመን አላህ ያድርጋችሁ። ፈትዋ መስጠት ጀግና አላህ ያድርጋችሁ። ዓሊም አላህ ያድርጋችሁ። ዑለማ አልዓሚን አላህ ያድርጋችሁ። ሚፍታሁል ኸይራት አላህ ያድርጋችሁ። ሁሉም ልጅ ያጣ ልጅ አላህ የሚሰጠው አላህ ያድርገው። ልጅ ያገኘም በትክክል የሚያሳድገው አላህ ያድርገው። ከቲክቶክ ጨለማ አላህ ያውጣችሁ። ዋይ ምን አላህ ያውጣችሁ።